ስኖር እናውራታለን ብዬ አስባለሁ። እንግዲህ እኔም ሀሳብ እንደዛ ነው አስቤ የመጣሁት። ለምን አንዳንድ ጊዜ ነገሮች በተደጋገሙ ቁጥር እኔና አንቺም ጋር ያለውን ክፍተት ይጨምራል ብዬ አስባለሁኝ እና ብቻ በምን አይነት መንገድ እንደምናወራት ባላውቅም በሰላማዊ መንገድ ግን አውርተን ለመፍታት እንሞክራለን። አይመስልሽም? እኔም እንደዛ ነው። ለምን አንደኛ ደግሞ መጠየቅ እንፈልጋለሁ። ይቅርታ ጠይቂያት በዛ ልክ እኔን ወደ ወንጀለኛ ለማድረግ ወይ ደግሞ እኔን ለማስጠቆር የሄደችበትን ምክንያት ማወቅ እፈልጋለሁኝ እና እሱንም ነገር እንጠይቃታለን በግልጽ አማርኛ ከዚህ በኋላ እና ከህይወታችንም እንድትወጣ ማለት ነው። ለአንዴና ለመጨረሻ ጊዜ ብያለሁ። እንግዲህ የኛ ሀሳብ እንደዛ ነው። እሷን ሀሳብ ደግሞ አናውቅም። እኔ የምለው አንድ ቀን ስ ገብቻ አንቺ ተመችልሻል አራዳለች የምር ተመችልሻል። ልብ ያልተመቸውም እውነት ልብ ያልተመቸውም ደስ ብሎሽ ነበር እንዴ? ቀሪ በላንተ ያሟል ቀይ ነበረ። አይደለም ደስ ብሎሽ ነበር አይደለም? ፊቴን የፈካው ልብ ያልፈካም ልቤ እኔ እንኳንም ታሰረ ነው የሚመስለው ነገሩ። አንተ ችግር የለውም እኮ ውስጥሽ ላይ ያለውን ነገር ቆይ ከተመቸሽ ልትለኝ ነው? አዎ ከተመቸሽ እንደዚህ ማፈከት ነው ያደረግሽ ከሆነ ምን አርቦሮጠኝ ታዲያ በዛ ልክ። አረ ችግር የለውም ሄርሚ እንዴ አብሬህም ቢሆን እገባለሁ እያለ ነበረ ልቤ። እሱ አብርሃም ማይወጣ ከሆነ አብሬው እገባለሁ እያለ ነበር ልቤ። አንቺ ልብ ማለት አዎ ባይዘው ይልቅ እና ፍክት እያደረገኝ ያለው አይ ቲንክ እርግዝናው ነው መሰለኝ። ምን ነው እንግዲህ ኦ ማይ ጋድ ተበጣክ እንኳን አብሮ ደስ አለን። እዛው መቀር መስሎሽ ነበር ነው ወይስ? አይ አልመሰለኝም። አይ ሰርፕራይዝ ሆነሽ በመፈታቴ። ኦኬ እንኳን ታሰርክ ማለት ነበር። እሺ እንኳን ታሰርክ። እሺ ችግር የለውም። እሺ አሁን ለብሮ ነበር የጠራኸኝ? ሩታ ዛሬ በሰላማዊ መንገድ አንዳንድ ነገሮችን አውርተን እንድንፈታ ስለምንፈልግና ከዚህ በኋላ በምንም አይነት መንገድ እኛም ላይ እንዳትደርሽብን እኛም ደግሞ አንቺ ላይ እንዳንደርስ ኦዲንስ አለን። አንቺም የራስሽ ኦዲንስ አለ፣ ሄርሜላም እኔም የራሳችን ኦዲንስ አለን እና ከዚህ በኋላ በምንም አይነት መንገድ እኔ አንቺ ላይ ላንደርስ አንቺ እኛ ላይ ላትደርሺ ዛሬ በኦዲንስ ፊት ቃል ገብተን እንድንለያይ ስለምንፈልግ ነው ዛሬ የጠራንሽ ማለት ነው። ከዛ ባለፈ ደግሞ ባለፈው ይቅርታ ጠይቄሻለሁኝ ለተፈጠሩት ነገሮች። እኔ ጥፋት ያለብኝን ነገሮች ማምን ሰው ነኝ። ጥፋቴ እኔና አልመሸሽም ሰው አይደለሁም። ባለፈው በተፈጠሩ አንዳንድ ነገሮች ምክንያት ሶሪ ብያለሁኝ። ገባሽ? ዛሬ ድጋሚ ግን እኔ ህይወት ላይ መጥተሽ ነገሮችን እንደገና እንትን ብለሽ አስነስተሽ እኔን እስር ቤት በማስገባትሽ ምንም የተጠቀምሽው ነገር አለ ብዬ አላስብም። በእርግጥም ማለት ነው ምንም የተጠቀምሽው ነገር አለ ብዬ አላስብም። ቢኖር ኖሮ የሆነ ነገር እና የነበር አንቺ ላይ ገባሽ። በእርግጠኝነት ምንም የተጠቀምሽው ነገር የለም። ስለዚህ ይህንን ማድረግ አስፈላጊ አልነበረም። ኦልሬዲ አንዴ ሆኗል። ችግር የለውም። ፈጣሪ ይመስገን። እኔም ይህን አልቆየሁም። ዛሬ ወጥቻለሁኝ። አንዳንዴ ውስጥሽ ላይ መልካም ነገሮች ሲኖሩ ሰው እንዳሰበው ወይ አንዳንድ ነገሮች ክፋት እንደታሰበብሽ አይሆንብሽም እና እኔም ላይ ያው እንድታስበው እንድታቀደው አልሆነብኝም። ፈጣሪ ይመስገን። ስለዚህ ከዚህ በኋላ ያለውን ጊዜ ግን እዚህ ጋር የምታያት ምናልባት ካልተዋወቅሻት ሄርሚ ትባላለች። ፍቅረኛዬ ናት። ወይ ካላመንሽ ደግሞ ወይንም ደግሞ ካላወቅሽ ላሳወቅሽ ብዬ ነው እና ከዚህ በኋላ ደግሞ ቀሪው ጊዜን ከእሷ ጋር ማሳለፍ ፈጣሪ እስካለልኝ ጊዜ ድረስ ከእሷ ጋር መኖርን እፈልጋለሁኝ። ያም ደግሞ በምንም አይነት መንገድ ሳልረበሽ ደስተኛ ሆኜ አንቺንም ሳልረብሽ አንቺም እኛን ሳትረብሽ በሰላማዊ መንገድ እኛ መኖር እንፈልጋለን እኔና እሷ ማለት ነው። ስለዚህ ይህንን ነገር ደግሞ አንቺም ማወቅ መቻል ስላለብሽ ምናልባት ደግሞ እሷን አሰብ ትላታረገች ያለሽ ወይ እስከዛሬም አልተቀበልሻትም ሊሆን ይችላል። ግን ደግሞ አመንሽም አላመንሽም ደግሞ ኦልሬዲ እኔ ህይወት ውስጥ ያለች ሰው ናት። በእኔ ህይወት ያገባታል። በእኔ በማድረጋቸው የትኛውም ነገሮች እሷም አለች ማለት ነው እና ትንሽ ጠጋቤ እሷም አለች ማለት ነው እና ዛሬ ይህንን ጉዳይ ይዤብሽ የመጣሁበት ምክንያት ምንድን ነው? ሩታ እኛ አንቺ ላይ መድረስ አንፈልግም በምንም አይነት መንገድ ማለት ነው። እኛ በሰላማዊ መንገድ መኖር ብቻ ነው የምንፈልገው። አንቺ ላይ መድረስም አንፈልግም፣ ያንቺንም ክፉ አንፈልግም። በሰላም በጤና ልጅሽንም እንድታሳድጊ ልጃችንን እንድታሳድጊ ነው የምንፈልገው ማለት ነው። ስለዚህ
ነገም ከነገ ወዲያ እንደዚህ አይነት ነገሮች ተፈጥረው አሁንም ከአንቺ ጋር መረባበሽን ስለማንፈልግ ዛሬ በሚዲያ ፊት አንቺም የራስሽን ህይወት እኛም የራሳችንን ህይወት መኖር ስለምንፈልግ ከዚህ በኋላ የሚያገናኘን ነገሮች ምንም አይነት ነገሮች አሉ ብዬ አላስብም። በመሀል ልጅ አለ እንግዲህ ልጅም እግዚአብሔር ባለ ጊዜ እየመጣው ያለውኝ ነገሮች ካልሆኑም ደግሞ ችግር የለውም። የሚያስፈልገውን ነገር ከኔ የምትፈልጊውን ነገር ለማገዝ ሬዲ ነኝ። ከዛ ውጭ ያለውን ነገር ግን ነገም ከነገ ወዲያም እንደዚህ አይነት ነገር እኔና እሷ ስለተለጀን ላይፋችን ደግሞ ቀጥለጥ ብለን መኖር ስለምንፈልግ ከዚህ በኋላ ከህይወታችን እንድትወጪ እንፈልጋለን ማለት ነው እና